የምታስደንቅ አንዳች ቦታ በሐሳብ ሰመመን የምታብሰለስል ተስረቅራቂዋ ድምፃዊት ባለዋሽንቱ እያለች ከተማን አጥብቃ መሸሽ የፈለገች ነፍስ ባለቅኔዋ ሶሪት የአድዋው አርማ ናፈቀኝ የውሃ ዳሪው የውሃ ኩሉ እያለች የምትስረቀረቅ መሸሸጊዋን ባህር ማዶ አድርጋ የጠፋች የሰው ልጅ ክቡር እያለች ሰውነትን አጥብቃ የሰበከች አዳራሹን በሙሉ በእንባ ያራጨች ታላቁ የፊልም ቀማሪ ፕሮፌሰር ኃይሌ ገሪማ ይችን ጉድ አስተዋውቁኝ እያሉ የተደነቁባት ጀግኖች የኢትዮጵያ አርበኞችን በብሯ የከተበች በድምጿ ያወደሰች አድዋን በአንድ ሰዓት ያረቀቀችው ጠይም መልከ መልካሟ እመቤት። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። ቀጭን ፈታይዋ እንስፍስፍ ሁሉን የታደለች ፈጠራዋ ግሩም ቃላቶቿ የማይሞከሩ እንስፍስፏ እመቤት ጎጃም አገው ምድር ቻግኒ ያበቀላት እንስት አይረስ የሙዚቃዎቿ ዛሬም በስስት የምናዳምጣቸው ናቸው። ዓለም አቀፍ ሚዲያዎች ስሟን ደጋግመው እየጠሩ በፊት ገጻቸው ምስሏን ይዘው የወጡላት ሸማ ነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይና ደጋ ነው። አቤት ደምግባት ቁንጅና አፈጣጠሩ ብናት ሀገር የሚየ ኢትዮጵያ ትላለች ቀጭን ፈታይዋ እመቤት። የግጥሞቿ ጥልቀት የድምጿ ውበት ማን እንደሷ በሷ ያልተደነቀ በሙዚቃዎቿ ሀገሩን የትውልድ ቦታውን በሐሳቡ ያልጎበኘ ማን አለ? ጂጂ ወደ ሀገር ቤት ብለው በርካታ የሀገር ውስጥ ሚዲያዎች ቢሰሩም ሊሳካ አልቻለም። ሀገሩ በሙሉ ጋራ ሸንተረሩ ናፈቀኝ እያለች በርካቶችን ያስናፈቀች ተናፋቂዋ ናፋቂ ዛሬ ላይ የገባችበት ቦታ ጠፍቶ ሀገሬው በሙሉ የትገባች እያለ የሚናፍቃት እናም የትነሽ ቀጭን ፈታይዋ እመቤት እጅጋየሁ ሽባባው ጂጂም በዓለም አቀፍ ደረጃ የኢትዮጵያን ሙዚቃ ትልቅ ደረጃ ካደረሱት ድምፃውያን መካከል ከፊት ተሰላፊ ናት። በዓለም ግዙፉ ቴሌቪዥን ጣቢያ CNN በተደጋጋሚ ጂጂንና የሙዚቃ ስራዎቿን አቅርቧል። ሌሎች የሚዲያ ተቋማትም በአዘፋፍን ስልቷ፣ በድምጿ፣ በሙዚቃ ቅንብሯና በተለያዩ ጉዳዮች ሰፊ ሽፋን እየሰጧት ከመጡ ቆይተዋል። የተሰጠኝ ህይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት እያለች አድዋን ነፍስ ትዘራበታለች። ታዲያ ይሄ ረቂቅ ሙዚቃዋ እንዴት እንደተሰራ ስንቶቻችንን የምናውቀው? ጂጂም አድዋ የተሰኘውን ድንቅ ስራዋን እንዴት እንደሰራችው ያውቃሉ? ይገርማል፣ ያስደንቃል። ጂጂና አድዋ የጂጂ የቀድሞ ማኔጀርና ጓደኛዋ እንዲሁም ቤዚ ጊታሪስት ቶማስ ጎበና ስለ አድዋ ስራዋ ይናገራል። አድዋ ይገርመኛል ሲሰራ ታስታውሳለህ? እንዲያውም ይገርመኛል ልንገርህ ፕሮፌሰር ኃይሌ ገሪማ አድዋ የተሰኘውን ፊልማቸውን በአሜሪካ እንደ ነገ ሊያስመርቁ እንደ ዛሬ የኔን ባንድ ተከራዩ። በሙዚቃ መሳሪያ ብቻ ነበር ልንጫወት የታሰበው። ከዛ ፕሮፌሰር ኃይሌ መጡና እስቲ የፊልም ምርቃት የሚከፍት ዘፋኝ ፈልግ ብቻ ሴት ኢትዮጵያዊቱን አሉኝ። እሺ ብዬ ማን እንደምጋብዝ እያሰብኩ ቤት ሄድኩና ከጓደኞቼ ጋር ልምምድ ጀመር። ማታ 2:30 ገደማ ጂጂ 2 ሽፍት ስራዋን ጨርሳ ወደ ቤቷ ልትሄድ ጎራ አለች። ፕሮፌሰር ኃይሌ ዘፋኝ ይፈልጋሉ፣ ለምን አንቺ አሰሪም አልኳት። መጣው ብላ እየሮጠች ወጣች። 4 ሰዓት ሲል መጣች። አዲስ ሙዚቃ ሰርቻለሁ እናጥ ነው አለችኝ። አንቺ ልጅ አብደሻል እንዴ? አይሆንም አልኳት ይላል። ለምን ተብሎ ሲጠየቅም እንዲህ ይላል። እንዴ ፕሮፌሰር ኃይሌ እኮ ናቸው፣ በጣም ነው የምንፈራቸው። የማይሆን ስራ ይዘን ገብተን አበላሽተን ቢገሉንስ? ከዛ እማማ ኢትዮጵያ የሚለውን ዝፈኝ እንጂ አይሆንም አልኳት። ተስማማች። በማግስቱ ጠዋት መድረክ ላይ ወጥተን ልትዘፍን ስትል በምልክት ጸጥ በሉ አለችኝ። በጣም ብዙ ህዝብ ነበር። ትልልቅ እንግዶች ከፊት ነበሩ። እኛ መጫወት አቆም። አድዋን ያለ ሙዚቃ በድምጿ ብቻ መስፈን ጀመረች። የሰው ልጅ ክቡር ስትል ክዋልኩ። አዳራሹ በሙሉ ጸጥ ርጭ አለ። ሰምተነው አናውቅም። በ1 ሰዓት ተኩል የተደረሰ ዘፈን ነው። ከዛ ከኃይሌ ጋር የተቀመጡ ነጭ ምሁራን እንባቸውን ያወርዱታል። ቋንቋ አይገባቸውም። ጂጂ ራሷ ደንግጣ እየዘፈነች ወደ እኔ ዞራ ምንድነው የሚል አስተያየት አየችኝ። በምልክት ቀጥ ያልኳት ስትጨርስ ቤቱ በእግሩ ቆመ። ፕሮፌሰር መጡና ይችን ጉደኛ መተዋወቅ ፈልጋለሁ ብለው ተዋወቋት። ያልመጣ ሰው አልነበረም። ከትልልቅ የሙዚቃ ፕሮዲውሰሮች ጋር ተገናኘች። ከአመታት በኋላ አልበሙን ወጣ። ይህ ነው ታሪኩ ይላል የቀድሞ ጓደኛዋ ቶማስ ጎበና። ዘመን የማይሽረው ትውልድ የሚቀባበለው በታሪክ ሁሌም ከኢትዮጵያውያን ልብ ውስጥ የማይጠፋው ሙዚቃ አድዋ። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁን ወገኖች እያለች ጀግኖችን ታመሰግናለች። አዎ ምስጋና ለነሱ ምንም ባልነበረበት በዛ ጊዜ በአንድነት ተነስተው ድልን ላጎናጸፉን የዛሬዋን ነጻነት ቀን ላሳዩን የኢትዮጵያ ጀግኖች አርበኞች ይሁንና የጂጂ ግጥሞች ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትን፣ ታሪክን ሲገልጹ መነሻዋ እድገቷ ነው። የኖረችበትን ባህልና ትውፊት ያየችውን የኖረችውን መከተቧ ብዙ ሰው ልብ ያላለውን ጉዳይ እሷ ትኩለዋለች፣ ነፍስ ትዘራበታለች። ዘመን ተሻጋሪ ሁሌም የማይደበዝዙት ሙዚቃዎቿ በብዙዎች ልብ ውስጥ ታትመው ይኖራሉ። አንጀት አርሷ እንስፍስፏ እመቤት እጅጋየሁ ሽባባው። የዚህ ዝግጅት ተከታታዮች አድዋ የሚለውን የጂጂ ሙዚቃ እንዴት እንደተሰራ ታውቁ ኖሯል? ሀሳብ አስተያየታችሁን አጋሩን። ክብርና ምስጋና
ነጻነታችንን ዛሬ ላይ ሆነን እንድናከብር ላደረጉ ጀግኖች አርበኞች ይሁንና ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬውን ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።